ቲዲኤፍ ረጅምና መካከለኛ ርቀት ተወንጫፊ መድፎቹን ወደ አማራና አፋር ክልሎች አስጠጋም። ተጨማሪ ሜካናይዝድ ኃይሉንም በከፍተኛ ሁኔታ ወደ እነዚህ ስፍራዎች አንቀሳቅሷል። ከሰሞኑ በአበርገሌ ጥቃት ከፍቶ 2 ወረዳዎችን የተቆጣጠረው ቡድኑ አሁን ደግሞ ፊቱን ወደ ሌሎች የአማራና አፋር ክልል አዋሳኝ ስፍራዎች አዙሯል። ውጥረቱም እጅጉን ተካሯል። መከላከያም በተጠንቀቅ ሆኗል። በጉዳዩ ላይ በዝርዝር እናስደምጣቸዋለን። ኢሳያስ አፈወርቂ የአብይ ላይ አደገኛ ካርድ መዘዙ። አዛውንቱ አምባገነን እሳት ለኩሰዋል። የሻዕቢያ ጀነራሎች በካርቱም 4 ኪሎ ላይ ቀጠናዊ ኃይል እያደራጁ መሆኑ በይፋ ተረጋግጧል። የአማራና ትግራይ ኃይሎች እንዲሁም የሱዳንና ኤርትራ ኃይሎች የተቀናጁበት አደገኛ ጥምረት 4 ኪሎ ላይ መታወጁን የሱዳን ጋዜጦች ዘግበዋል። እንመለስበታለን። ኢራን የሞሳድ አባልን በስቅላት ቀጣች። ይህ የኢራን እርምጃ እስራኤልን ክፉኛ አስቆጥቷል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር የተያዘ ምንም አይነት ስራ እንደሌላቸው የሀገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ ተናግረዋል። በዝርዝር እናስደምጣቸዋለን። የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ የነዳጅ መርከብን ማገታቸው ተሰማ። የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረ የነዳጅ ጫኝ መርከብንና 17 ሰራተኞቹን አግተው መውሰዳቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናግረዋል። በጉዳዩ ላይ እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኢራን የሞሳድ አባልን በስቅላት ቀጣች። ይህ የኢራን እርምጃ እስራኤልን ክፉኛ አስቆጥቷል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር የተያዘ ምንም አይነት ስራ እንደሌላቸው የሀገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ ተናግረዋል። ኢራን በሀገሪቱ በተካሄደው ተቃውሞ ወቅት የእስራኤል የስለላ ድርጅትን ተልዕኮ ይዞ በመንቀሳቀስ የወነጀለችውን ግለሰብ በስቅላት መቅታቷን ከእስላማዊ አብዮታዊ ዘቡ ጋር ግንኙነት ያለው ፋርስና ታስኒም የዜና ወኪሎች ዘግበዋል። ኢራን ኢፍራን ኬአኒ የተባለው ግለሰብ ባለፈው ጥር በተካሄደው ተቃውሞ ወቅት ውድመትና ቃጠሎ በማድረስ እንዲሁም ሽብር በመፍጠር መከሰሱን የታስኒም ዘገባ ያመለክታል። አገሪቱ ጠቅላይ ፍርድ ቤት የቅጣት ውሳኔው ካስተላለፈ በኋላ ዛሬ ጠዋት መሰቀሉን የዜና ወኪሎቹ ዘግበዋል። እስራኤል በጉዳዩ ላይ አስተያየት አልሰጠችም። የኢራን ገንዘብ ዋጋ በከፍተኛ ሁኔታ ማሽቆልቆሉንና የኑሮ ውድነት መናሩን ተከትሎ ባለፈው ታህሳስ ላይ የተቀሰቀሰው የኢራን ተቃውሞ በጥር ወር በመላ ሀገሪቱ ተስፋፍቶ ነበር። ተቃውሞ የወጡ ሰልፈኞች በኢራን ባለስልጣናት ኃይል የተሞላበት እርምጃ ተወስዶባቸዋል። የሰብአዊ መብት ተሟጋቾች እንደሚናገሩት ተቃውሞውን ለማፈን በተወሰደ እርምጃ በሺዎች የሚቆጠሩ ሰዎች ተገድለዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር የተያዘ ምንም አይነት ስራ እንደሌላቸው የሀገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ ተናግረዋል። ኢብራሂም አዚዝ ትናንት ምሽት ከጋዜጠኞች ጋር በነበራቸው ቆይታ የውጭ ጉዳይ ሚኒስትሩ እስላማባድ የሚገኙት በሁለትዮሽ ግንኙነት ላይ ለመወያየት ብቻ መሆኑን ተናግረዋል። ከዚህ በፊት የእስላማዊ አብዮታዊ ዘብ አዛዥ የነበሩት አዚዝ በኒውክሌር ላይ የሚደረግ ንግግር ከኢራን ጠንካራ ቀይ መስመሮች መካከል አንዱ ሆኖ ይቆያል ብለዋል። አሜሪካ ቴህራን የኒውክሌር ፕሮግራሟን እንድታቆም የምትፈልግ ሲሆን ይህም የመጨረሻው የሰላም ስምምነት አካል መሆን እንዳለበት በአጽንኦት ትናገራለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ቴህራን የስምምነት ሐሳቦችን ማቅረቧንና እንደሚመለከቱት ተናግረው ነበር። ትራምፕ ለሮይተርስ የዜና ወኪል አረብ ዕለት እንደተናገሩት ኢራን የስምምነት ሐሳቦችን አቅርባለች እና እናየዋለን ቢሉም የስምምነት ነጥቦቹ ምን እንደሆኑ እንደማያውቁ ተናግረዋል። የአሜሪካ ፕሬዝዳንት አክለውም ኢራን ከስምምነት ላይ መድረስ የሚያስችላትን መንገድ ለመፈተሽና ለመነጋገር እንዲሁም የአሜሪካን ፍላጎቶች የሚያሟሉ የስምምነት ሐሳቦችን እያዘጋጀች ነው ብለዋል። ቲዲኤፍ ረጅምና መካከለኛ ርቀት ተወንጫፊ መድፎቹን ወደ አማራና አፋር ክልሎች አስጠጋም። ተጨማሪ ሜካናይዝድ ኃይሉንም በከፍተኛ ሁኔታ ወደ እነዚህ ስፍራዎች አንቀሳቅሷል። ከሰሞኑ በአበርገሌ ጥቃት ከፍቶ 2 ወረዳዎችን የተቆጣጠረው ቡድኑ አሁን ደግሞ ፊቱን ወደ ሌሎች አማራና አፋር ክልል አዋሳኝ ስፍራዎች አዙሯል። ውጥረቱም እጅጉን ተካሯል። መከላከያም በተጠንቀቅ ሆኗል። ከመጪው ግንቦት ምርጫ በፊት ጦርነት ለመክፈት የወሰነው ህወሓት ከፍተኛ
ከፍተኛ ቁጥር ያለው ኃይሉንና ሜካናይዝድ መሳሪያውን ማንቀሳቀስ መጀመሩ ታውቋል። ከሰሞኑ በዋግምራ በኩል ጥቃት የከፈተው ህወሓት ኃይሉን ወደ አማራና አፋር አዋሳኝ አካባቢዎች ማንቀሳቀሱን ተከትሎ በተለያዩ ግንባሮች ከፍተኛ ውጥረት ተፈጥሯል። መከላከያ ሰራዊት አስቀድሞ በተሰማራባቸው አካባቢ ህወሓት ኃይሉን ማንቀሳቀሱን ተከትሎ የተፈራው ጦርነት ይቀሰቀሳል የሚለው ስጋት ከመቼውም ጊዜ በላይ ጨምሯል። ቡድኑ ጦሩን ያንቀሳቀሰው የጀነራል ታደሰ ወረደን አስተዳደር አፍርሶ የቀድሞ አስተዳደሩን በመለሰ ማግስት ነው። ይህም የጦርነቱን መጀመር አይቀሪነት የጨመረ ሆኗል። የህወሓት ጦር የተንቀሳቀሰባቸው ግንባሮች በአፋር ቢሶበር፣ በራያ በኩል እንዲሁም ከሰሞኑ አስቀድሞ ግጭት በተቀሰቀሰበት በዋግምራ አበርገሌ በኩል ነው። በአበርገሌ በኩል አስቀድሞ ኃይሉን ያንቀሳቀሰው ህወሓት ተጨማሪ ጦር እያስጠጋ መሆኑን የሚያመላክቱ መረጃዎች ወጥተዋል። በአፋር አዋሳኝ በተለይም በቢሶበር ግንባር በኩል የህወሓት ኃይሎች በስፋት መንቀሳቀሳቸው ታውቋል። ህወሓት ወደ አዋሳኝ አካባቢዎች ጦሩን ማንቀሳቀሱን ተከትሎ የአፋር ኃይሎች በተጠንቀቅ ቆመው እየጠበቁ መሆኑ ተሰምተዋል። በተመሳሳይ በራያ ግንባር ህወሓት ኃይሉን በስፋት አስጠግቷል። ቀድሞኑ ከፍተኛ ኃይል በራያ ግንባር ያሰፈረ ሲሆን ተጨማሪ ኃይል ማስጠጋቱ ደግሞ ወታደራዊ ትኩሳቱን አጋግሎታል። በሌላ በኩል በአፋርና ራያ ግንባሮች አራ መሬት ኃይሎች በተመሳሳይ እንቅስቃሴ እያደረጉ ነው። አራ መሬት በአፋርና ራያ አካባቢዎች የሚንቀሳቀስ ሲሆን ከህወሓት ጋር በቅርብ ርቀት መፋጠጡ ተገልጧል። ከዚህ ቀደም የህወሓት ኃይሎችና አራ መሬት ታጣቂዎች በራያና አፋር ግንባሮች በተደጋጋሚ መዋጋታቸው ይታወሳል። ከጊዜ ወደ ጊዜ ኃይሉን እያጠናከረ የመጣው የአራ መሬት ኃይል ከመከላከያ ጋር ተቀናጅቶ ህወሓትን ሊያጠቃ እንደሚችል ለጉዳዩ ቅርበት ያላቸው ምንጮች ከወዲሁ እየገለጹ ነው። የፌዴራል መንግስት የህወሓትን ኃይሎችን እንቅስቃሴ በንቃት እየተከታተለ መሆኑ ተነግሯል። መንግስት ትግራይን በሚያዋስኑ የአማራና አፋር አካባቢዎች ከፍተኛ መከላከያ ሰራዊት ያሰማራ ቢሆንም በድሮን የተደገፈ ክትትል እያደረገ ነው። ከዚህ ቀደም ህወሓት በአፋር ግንባር በኩል በከፈተው ጥቃት መከላከያ የድሮን ጥቃት መፈጸሙ ይታወሳል። ወደ አፋርና አማራ አዋሳኝ አካባቢዎች ኃይሉን ያስጠጋው የህወሓት ቡድን አሁንም ጥቃት ከከፈተ መጠነ ሰፊ የድሮን ጥቃት ሊፈጸምበት እንደሚችል ይጠበቃል። በአሁኑ ወቅት በፌዴራል መንግስትና ህወሓት መካከል ቀጥተኛ ግጭት ከተቀሰቀሰ እንደ ከዚህ ቀደሞቹ ውጊያዎቹ በአጭር ላይቆሙ እንደሚችል ተሰግቷል። ሁለቱም ኃይሎች በየፊናቸው ሰፊ ዝግጅት እንዳደረጉ በሚነገርበት በዚህ ወቅት ግጭት ከተቀሰቀሰ የተለያዩ የውስጥና የውጭ ኃይሎች ገብተውበት ቀጠናዊ ጦርነት እንዳይሆን ተንታኞች ስጋታቸውን እያጋሩ ነው። የኢትዮጵያ ኤርትራና ሱዳን ኃይሎች የተቀናጁበት አዲስ ጥምረት ካርቱም ላይ በይፋ መመስረቱ ተሰማ። ከኢትዮጵያ እንደ ህወሓት፣ ፋኖና ኦነግ ሸኔ ያሉ የመንግስት ተቀናቃኝ ኃይሎችን ይዟል የተባለው ጥምረቱ በሻዕቢያና በሱዳኑ ወታደራዊ መሪ ጄኔራል አልቡርሃን አስተባባሪነት የሚመራ ነው ተብሏል። በህወሓትና ሻዕቢያ መካከል የተጀመረው ጽምዶ ወይን ቅንጅት ተጠናክሮ መቀጠሉ እየተነገረ ይገኛል። በህዝብ ለህዝብ ግንኙነት ላይ እንደተመሰረተ የሚነገርለት የሶስት ሀገራት ኃይሎች ጥምረት አዲስ አደገኛ የቀጠናዊ ጦርነት ዝግጅት አካል ተደርጎም ይወሰዳል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ነፍጥ ያነሱ ኃይሎች ከጎረቤት ሀገራት ጋር የፈጠሩትን ቅንጅት ያልተቀደሰ ጋብቻ ነው ቢባልም የጥምረቱ ዓላማ ለቀጠናዊ ሰላም መፍጠር ነው እያሉ ነው። ትናንት ካርቱም ላይ ስብሰባውን ያደረገው ይሄው ስብስብ በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር ጥሪ ማቅረቡ ተሰምቷል። የሱዳን የኤርትራና የኢትዮጵያ ኃይሎችን ያካተተው ቀጠናዊ ጥምረት በካርቱም ባካሄደው ስብሰባ ሰላምና አብሮነትን እንዲሰፍንና ግጭቶች እንዲያበቁ ጥሪ ማቅረቡንም የሱዳኑ ዜና አገልግሎት ዘግቧል። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብስብ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑን ገልጿል። በተጨማሪም የአብሮነት እሴቶችን በማስተዋወቅ ጥላቻንና ግጭትን እንደሚቃወም ዘገባው አመላክቷል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተወጣጡ ተወካዮች እንዲሁም ከሱዳንና ኤርትራ ልዑካን በጋራ በመሆን ግጭት ለማስቀረት አቋም መያዛቸውን ተስማምተዋል ተብሏል። ተሳታፊዎቹ ውይይቱ ቀጠናዊ ትብብርንና ለሀገራት ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውን አጽንኦት ሰጥተውበታል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋብር እንዲፈጠርና
የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ስብሰባው ለቀጠናዊ ህዝቦች የተረጋጋና የበለጸገ መጻኢ ጊዜን ለመፍጠር በጋራ ለመስራት ቃል በመግባት መጠናቀቁን ዘገባው ጨምሮ ገልጿል። ምንም እንኳን የካርቱሙ ጥምረት ዋና ግቡ ቀጠናዊ መረጋጋት መፍጠር መሆኑ ቢገለጽም መሬት ላይ ያለው ነባራዊ ሁኔታ ወደ ጦርነት የማምራት አዝማሚያ እንዳለው ይገለጻል። ጥምረቱ ከኢትዮጵያ በኩል ተቃዋሚዎችን ብቻ ያቀፈ በመሆኑ በአብይ አስተዳደር ተቃውሞ ላይ የተመሰረተ ነው የሚለው ጉዳይ ይበልጥ ሚዛን የሚደፋ ሆኖ ታይቷል። የሁለቱ ጎረቤት ሀገራት እንደ መንግስት የተወከሉበት የካርቱሙ ስብሰባ ላይ የአብይ ተቃዋሚ ወኪሎች መገኘታቸው ተረጋግጧል። ሻዕቢያና አልቡርሃን ከአብይ ጋራ በገቡበት የተቃርኖ አካሄድ ተቃዋሚዎችን በማስተባበር በኢትዮጵያ የመንግስት ለውጥ ለማምጣት እንደሚያልሙ ይነገራል። ጎረቤት ሀገራት እንዲህ አይነት ሀሳብ እንዳላቸው በአንዳንድ የኢትዮጵያ ባለስልጣናት በኩልም በግልጽ ይነገራል። ባለስልጣናቱ ከኤርትራ እስከ ሱዳን ገፋ ሲልም እስከ ግብጽ በስም በመጥራት ኢትዮጵያን ለማፍረስ የታሪካዊ ጠላትነት እንቅስቃሴ እያደረጉ መሆኑን እየገለጹ ነው። የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረ የነዳጅ ጫኝ መርከብንና 17 ሰራተኞችን አግተው መውሰዳቸውን በርካታ የደህንነት ባለስልጣናት ለቢቢሲ ተናገሩ። ኃላፊዎቹ እንዳሉት ኦነር 25 የተሰኘችው መርከብ ረቡዕ ዕለት በባህር ዳርቻው አካባቢ በ6 ታጣቂዎች በቁጥጥር ስር መዋሏን ተናግረዋል። በአንድ ወቅት አደገኛ በሆነ እገታ ይታወቅ በነበረው የህንድ ውቅያኖስ ክፍል የባህር ላይ ውንብድና ጠፍቶ የነበረ ቢሆንም ከ3 ዓመት በፊት ግን ዳግም ብሏል። ከዚያ በኋላም የአሳ አጥማጅ ወይም ኮንቴነር ጫኝ መርከቦች ኢላማ ሲደረጉ ቆይተዋል። ወደ ሶማሊያ ዋና ከተማ ሞቃዲሾ የሚያመራ የነዳጅ ጫኝ መርከብ በቁጥጥር ስር መዋሉ ከኢራን ጦርነት በኋላ የነዳጅ ዋጋ በ3 እጥፍ በጨመረባት ከተማ ጭንቀትን ሊፈጥር ይችላል። የሶማሊያ ክፍል የራስ ገዛ አስተዳደር የሆነችው ፑንትላንድ የደህንነት ባለስልጣናት ለቢቢሲ እንደተናገሩት የታገተችው መርከብ 18500 በርሜል ነዳጅ ጭና ነበር። መርከቧ በርበራ ወደብን ለቀ የሄደችው የኢራን ጦርነት ከመጀመሩ ጥቂት ቀናት ቀደም ብሎ እንደ አውሮፓውያን አቆጣጠር የካቲት 20 ሲሆን የተባበሩት አረብ ኤሚሬትስ የባህር ዳርቻ አቅራቢያ የደረሰችው ደግሞ ጦርነቱ በተጀመረባቸው ጥቂት ቀናት ውስጥ መሆኑን የሺፕ አትላስ ድረገጽ መረጃ ያሳያል። ከዚያም በሆርሙዝ ወሽመጥ መግቢያ አቅራቢያ ስትሽከረከር ቆይታ እንደ አውሮፓውያን አቆጣጠር ሚያዝያ 2 ወደ ሞቃዲሾ መምጣቷን ድረገጹ ያሳያል። መርከቧ በባህር ላይ ወንበዴዎች ቁጥጥር ስር ስትውል 10 ፓኪስታውያንና 4 ኢንዶኔዥያውያን እንዲሁም 1 ህንዳዊ፣ 1 ስሪላንካዊና 1 የማይናማር ዜጋን ይዛ ነበር። መርከቧ በሻፋንና ባንደር ቤላ የአሳ ማጥመጃ ከተሞች መካከል በሚገኘው የሶማሊያ ባህር ዳርቻ አቅራቢያ እንድትቆም ተደርጎ 17 የመርከቧ ሰራተኞች በአጋቾቹ መወሰዳቸውን የደህንነት ምንጮች ለቢቢሲ ተናግረዋል። ምንጮች እንደገለጹት 5 ተጨማሪ የታጠቁ ሰዎች ከዚያን ጊዜ ጀምሮ ኦነር 25 አጋቾችን ተቀላቅለዋል። ባለስልጣናቱ አጋቾቹ ከባንደር ቤላ አቅራቢያ ካሉ ሩቅ ስፍራ መምጣታቸውን ይናገራሉ። የነዳጅ ጫኝ መርከቧን እንዴት መቆጣጠር እንደቻሉ ግልጽ አይደለም። የሶማሊያ ባለስልጣናት መሆኑ በውቅያኖሱ ላይ የሚካሄደውን የባህር ላይ ውንብድናን ለመከላከል ኃላፊነቱን የተረከበው የአውሮፓ ህብረት ኃይል ስለገተው መግለጫ አልሰጡም።